ሰላም ቤተሰቦቻችን እንዴት ቆይታችኋል? በያላችሁበት ሰላማችሁ ይብዛኛ። የሞር ፕራክቲስ ቲዩብ ቲዩተሮች ነን። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። የዛሬው እንግዲህ ፈተና ነው፣ ሚድ ኤግዛሚኔሽን ነው። የፍሬሽማን ጂኦግራፊ ሚድ ኤግዛሚኔሽን ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በትህትና እጠይቃችኋለሁ። ደግሞም ሳብስክራይብ ያላረጋችሁ እባካችሁ ሳብስክራይብ አድርጉ። ለእናንተ ከዚህ በፊትም ብዙ በዩኒቨርሲቲ የወጣውን ፈተና እየለቀቅንላችሁ ስለሆነ ገብታችሁ ሳብስክራይብ አድርጉ። ለወደፊትም ይጠቅማችኋል። ስለዚህ ፓርት ዋን ላይ ሳይ ትሩ ፎር ዘ ኮረክት ስቴትመንት ኤንድ ፎልስ ፎር ዘ ሮንግ ዋን ይላል። ትሩ ኦር ፎልስ ነው እንደምታዩት። ስለዚህ እንቀጥል ጥያቄውን። ጥያቄ ቁጥር 1 ጂኦግራፊ ኮንሰርንስ ኦን ዘ አራንጅመንት ኢንተርሪሌሽንሺፕ ኤንድ ዳይናሚዝም ኦፍ ፌኖሜኖን ኦቨር ዘ ሰርፌስ ኦፍ ዘ ኤርዝ ይላል። ጂኦግራፊ እንግዲህ እንደምታውቁት ኦልሬዲ ስለ ኤርዝ ነው የሚያጥነው። ስለዚህ እዚህ ጋር ስለ ኤርዝ አራንጅመንት፣ ስለ ኤርዝ ኢንተርሪሌሽንሺፕ፣ ስለ ዳይናሚዝም፣ ስለ ክስተቶች በኤርዝ ላይ በመሬት ላይ ስለሚከሰቱ ስለ ክስተቶች አንዱ ከአንዱ ጋር ለምሳሌ ድንጋይ ከውሃ ጋር፣ ውሃ ከመሬት ጋር እንዴት ነው ሪሌሽንሺፓቸው እንዴት ነው የሚለውን ያጠናል ይላል። ትሩ ነው ፎልስ ነው? ስለዚህ አንደኛ ትሩ ነው፣ ምንም ስህተት የለበትም፣ ትክክል ሀሳብ ነው። ይህን ቀጥሎ ሁለተኛ ኢትዮጵያ ኮንስቲቱትስ ዘ ላርጀስት ፕሮፖርሽን ኦፍ ኤሌቬትድ ግራውንድ ኢን አፍሪካ ይላል። ከአፍሪካ ውስጥ በኢትዮጵያ ውስጥ በጣም ትልቅ የሆኑ ትላልቅ የሆኑ ወጣ ያሉ ቦታዎች ስፍራዎች አሏት ይላል። ላርጀስት የሆኑ ትላልቅ የሆኑ ኤሌቬትድ ግራውንድ የሆኑ ስፍራዎች አሉ ይላል። ትክክል ነው? እውነት ነው? ውሸት ነው? ትሩ ኦር ፎልስ? ትክክል ነው አይደል? ትክክል ነው። ምክንያቱም ኢትዮጵያ እንደውም ከዚህ የተነሳ ነው የቀንድ አፍሪካን ሀገራት ጣሪያ በመባል የምትታወቀው ወይም ኢስት አፍሪካን ኦሮፕ በመባል የሚታወቀው ኢትዮጵያ ናት። ስለዚህ ከዚህ የተነሳ ነው ኤሌቬትድ ግራውንድ ከመኖሯ የተነሳ ነው የኢስት አፍሪካን ኦሮፕ ወይም የምስራቅ አፍሪካ ጣሪያ የተባለችበት ምክንያት። ስለዚህ ትክክል ነው። ሁለተኛ ሶስተኛ ኢትዮጵያስ ኤክስፔሪንስ ኦፍ ኦቨርሄድ ሳን ትዋይስ ኢን ኤ ይር ኢዝ አትሪቡት ቱ ኢትስ ቢግናል ሎኬሽን ይላል። ኢትዮጵያ እንደምታውቁት በአመት ሁለቴ ቀጥታ የሆነ የፀሐይ ጨረርን ታገኛለች ይላል። ይሄኛው ደግሞ እሷን ሊያጠቃ የቻለበት ምክንያት ቢግናል ሎኬሽን ላይ ከቅርበታዊ አንጻር ላይ ያ ነገሩ ተጽዕኖ ሆኖላት ነው ኢትዮጵያ በአመት ሁለት ጊዜ ቀጥታ የሆነ ኦቨርሄድ የሆነ ሳን ፀሐይ የምታገኘው ይላል። ትክክል ነው። ምክንያቱም ኢትዮጵያ ኢኳተር ላይ ስለምትገኝ በአመት ሁለት ጊዜ ቀጥታ የሆነ የፀሐይ ብርሃን ታገኛለች ወይም ኦቨርሄድ ሳንን ታገኛለች። ስለዚህ ሶስተኛም ትሩ ይሆናል። እሺ እንቀጥል። አራተኛ ደግሞ ዘ ሎወር ፎንት ኢን ኢትዮጵያ ኢዝ ፋውንድ ኢን ዘ ሌክ ሪጅን ይላል። ትክክል ነው ወይስ ውሸት? ስህተት አለበት እንዴ? ኢትዮጵያ ላይ በጣም ዝቅተኛ ናቸው ተብሎ የሚታሰቡት የሚገመቱት ስፍራዎች በሌክ ሪጅን ላይ ይገኛሉ ይላል። ትሩ ነው ፎልስ ነው? ይሄኛው ፖሊሲ ነው። ምክንያቱም ኢትዮጵያ ላይ ሎወር ፎንት ወይም ዝቅተኛ ቦታ ነው በመባል የተመዘገቡት የሚታወቁት ቦታዎች ሌክ ሪጅን ሳይሆን ደናክል ዲፕሬሽን ወይም አፓርት ላንግል በመባል የሚታወቅ ደናክል ዲፕሬሽን ወይም ኮባርሲንክ የሚባል ቦታ በጣም ዝቅተኛ ሎወስት ፖይንት ሆኖ ተመዝግቧል። ስለዚህ ሌክ ሪጅን አይደለም። አራተኛ ፎልስ ይሆናል። አምስተኛ ዘ ጂኦሎጂካል ታይም ስኬል ዳዝ ኖት ኮንስቲቱት ኤ ዩኒፎርም ሌንግዝ ኦፍ ታይም ይላል። ትሩ ነው ፎልስ ነው? ትሩ ነው። ምክንያቱም ምንድን ነው ጥያቄ የሚለው የጂኦሎጂካል ታይም ስኬሎች አንድ አይነት የሆነ ወይም ዩኒፎርም የሆነ የጊዜ ርዝማኔ አይዙም ይላል። ትክክል ነው። ምክንያቱም አንድ አይነት ወይም ዩኒፎርም የሆነ ዘሴም የሆነ የጊዜ ርዝማኔ፣ የጊዜ ልዩነት፣ የጊዜ ሌንግዝ፣ የጊዜ እርቀት አይወስዱም። ምክንያቱም ለምሳሌ ኢዮን እና ኢፖች እና ደግሞ ኢራ አንድ አይነት የሆነ ጊዜን አይወስዱም። አንዱ በቢሊዮን የሚቆጠር ጊዜያቶችን ሲይዝ የጊዜ ሌንግዝን ሲይዝ፣ አንዱ ደግሞ በሚሊዮን፣ አንዱ ደግሞ በ6,500,000 የሚቆጠሩ አመታቶችን ይይዛል። ስለዚህ ዩኒፎርም አይደሉም። ስለዚህ ትክክል ነው። ዳዝ ኖት ኮንስቲቱት ስለሚል ትክክል ነው ማለት ነው።
ኦኬ ትሩ ፎልሱን ጨርሰናል። የመጀመሪያው ትሩ ነው። ሁለተኛ ትሩ፣ ሶስተኛ ትሩ፣ አራተኛ ፎልስ፣ አምስተኛ አራተኛ ብቻ ነው ፎልሱ። ሌላ ሁሉ ትሩ ነው። አምስተኛውም ትሩ ይሆናል። ስለዚህ ፓርት ዋኑን ጨርሰናል። ፓርት ቱ እንቀጥል። ቹዝ ዘ ቤስት አንሰር አሞንግ ዘ ጊቨን ኦልተርናቲቭ ይላል። በጣም ይቅርታ ከፈጠንኩባችሁ ቪዲዮን ፖዝ እያደረጋችሁ እኔ መልሱን ከመናገሬ በፊት መልሱን ማስቀመጥ ትችላላችሁ። መልሱን የምታገኙት ወይም ሶፍት ኮፒ ማግኘት የምትፈልጉ ካላችሁ አስቀምጥላችኋለሁ። ቴሌግራም አድራሻዬን ነባራዊ የሆኑት ያውቃሉ። እናንተ ደግሞ ሊንኩን አዲስ ሆናችሁ ሊንኩን እየተጭናችሁ አስቀምጬላችኋለሁ። ዲስክሪፕሽን ቦክስ ላይ ሊንኩ አለላችሁ። እሱን ገብታችሁ የፈተናውን አንሰር ሺቱንም ኮይሽን ሺቱንም በሶፍት ኮፒ ስላስቀምጥኩላችሁ ገብታችሁ በነፃ ማግኘት ይችላላችሁ። እሺ እንቀጥል። የሁለተኛው ፓርት የማልቲፕል ቹዝ አይተም ነው። አንደኛ ከአንድ ብሎ ይጀምራል። which of the following best explains the difference between absolute and relative location ይላል። አንጻራዊና ሙሉ የሆነ ወይም አብሶሉት እና ሪላቲቭ ሎኬሽን ስለሚባሉ ሎኬሽኖች አቅጣጫዎች ልዩነታቸው ምንድን ነው? ወይም ከዚህ ከሚከተሉት ውስጥ አንዱ ስለ እነርሱ ስለ ሁለታቸው ልዩነት የሚያወራ ነው። ወይም ስለ እነርሱ ስለ ሁለታቸው የሚያወራው ትክክል የሆነ ነው። ስለዚህ absolute location is precise while relative location is beginner measure. B. Their only difference is that one is measured in latitude and the other is longitude. C. Relative location is an exact while absolute location is beginner measure. D. all of the above ይላል። የትኛው ነው ትክክሉ? ኤ ላይ ያለው ትክክል ነው ማለት ነው። አብሶሉት ሎኬሽን በዲግሪ ነው ያስቀመጠው። ሞጁላችሁ ላይ አለ። አብሶሉት ሎኬሽን የሚለው በዲግሪ ነው ያስቀመጠው። 33 ዲግሪ ኤን ኖርዝ ምናምን ብሎ ነው ያስቀመጠው። ሪላቲቭ ደግሞ ቢግናል ሎኬሽን ነው። በቅርበታዊ አንጻር ነው። አንጻራዊ እይታ ነው። ኢትዮጵያ ከኬንያ በስተ ሰሜን ከኤርትራ ደግሞ በስተ ደቡብ ትገኛለች ምናምን ብሎ በቢግናል ሎኬሽን አንጻራዊ እይታ ስለሚያስቀምጥ አብሶሉቱ ፕሪሳይስ ነው። ሪላቲቭ ደግሞ በአንጻራዊ ነው። ስለዚህ ትክክል የሆነው ኤ ላይ ያለው ትክክል ይሆናል ማለት ነው። እሺ እንቀጥል። ሁለተኛ ኢትዮጵያን ሜትሮሎጂካል ኤጀንሲ announced that it is providing rainfall to several drought-prone regions using cloud mining or seeding. Which aspect is described by this example ይላል። የኢትዮጵያ ሜትሮሎጂካል ኤጀንሲዎች ደመናውን በመቆፈር ወይም ደመናውን ማይን በማድረግ ድርቅ ላይ ለሚሰቃዩ ቦታዎች ዝናብን ማዝነብ ይቻላል ይላል። ወይም እነርሱ እንደዛ አድርጎ ዝናቡን ሊያመጡ ይችላሉ ይላል። ይሄኛው which aspect is described by this example የትኛው አስፔክት ነው? የትኛው አስፔክት ነው በዚህ ቦታ ላይ describe የተባለው ወይም የተገለጸው? ኤ ሞዲፊኬሽን፣ ቢ ዲፔንደንሲ፣ ሲ አዳፕቴሽን፣ ዲ none of the above ሞዲፊኬሽን ነው። ኤ ላይ ያለው ሞዲፊኬሽን ነው። ስለዚህ ሁለተኛ ኤ ይሆናል። ሶስተኛ አይደንቲፋይ ዘ ኦድ ዋን የሚለየውም ኦድ የሆነውን ለዩ። የትኛው ነው ኦድ ዋኑ ይላል። ኤ ኦጋዴን ላውላንድ፣ ቢ ግቤ ላውላንድ፣ ሲ ኤርካሌ ላውላንድ፣ ዲ ቦርና ላውላንድ። የትኛው ነው? ግቤ ላውላንድ ነው። ይሄኛው ግቤ ላውላንድ ቢ። ምክንያቱም ኦጋዴን ላውላንዱን፣ ኤርካሌ ላውላንዱን፣ ቦርና ላውላንዱን ብትወስዱ ኢስት አፍሪካን ላውላንድ ናቸው። ሶሪ በጣም ኢስት አካባቢ ወይም ምስራቅ አካባቢ የሚገኙ ናቸው። ግቤ ግን ደቡብ አካባቢ ወይም ወደ ምስራቅ ወደ ምዕራብ የሚፈስ ወይም ወደ ደቡብ የሚፈስ ደቡብ አካባቢ የሚገኝ ላውላንድ ነው። ስለዚህ ግቤ ላውላንድ ይለያል ማለት ነው። በድራይኔጅ ሲስተሙ መለየት ይቻላላችሁ ቻፕተር 4 ላይ። ስለዚህ እሱን ያልደረሳችሁ ግራ እንዳያገባችሁ። ግቤ ላውላንድ የሚገኘው ወደ ደቡብ ስለሚፈስ ወይም በጣም ስለሚፈስ ሳይሆን ግቤ ላውላንድ ወይም ግቤ ላውላንድ የሚገኘው በስተ ደቡብ ነው ወይም በስተ ምዕራብ ሲሆን እነ ኦጋዴን እነ ኤርካሌ እነ ቦረና ደግሞ በስተ ምስራቅ ይገኛሉ። ስለዚህ ልዩነታቸው እንደዛ ነው። ሶስተኛ ቢ ይሆናል። አራተኛ of the following alternative one doesn't satisfy and or reflect compactness of a country ስለ አንዲቱ ሀገር ካርታ ስለ ኮምፓክትኔስ
የማያወራው ፖርሽን የትኛው ነው? ኤ ሃይር ሬሾ ኦፍ ኤሪያ ቱ ባውንደሪ፣ ቢ ግሬተር ሬሾ ኦፍ ባውንደሪ ቱ ሲርከምፈረንስ፣ ሲ ኢፌክቲቭ አድሚኒስትሬሽን ኤንድ ኢኮኖሚክ ኢንቴግሬሽን ዊዝ ኢን ካውንትሪ፣ ዲ ክሎዘር ቱ ዋን ሬሾ ኦፍ ኤሪያ ቱ ኤሪያ፣ ኢ ግሬተር ሬሾ ኦፍ ኤሪያ ቱ ሲርከምፈረንስ ይላል። ተጽዕኖ የሌለበት ስለ አንድ ካርታ ኮምፓክት እንዲሆን ወይም እንዳይሆን ተጽዕኖ የሌለበት ሀሳብ የትኛው ነው ይላል። ኤ ላይ ያለው ነው፣ ቢ ላይ ያለው፣ ሲ ላይ፣ ዲ ላይ ያለው፣ ኢ ላይ ያለው ነው። የትኛው ነው መልሱን እናንተ መጀመሪያ ማስቀመጥ አለባችሁ። ሞር ፕራክቲስ እንግዲህ እናንተን ፕራክቲስ ለማድረግ የተዘጋጀ የተከፈተ ቻናል ስለሆነ እናንተ ፕራክቲስ በመጀመሪያ የራሳችሁን ማስቀመጥ አለባችሁ ወይም መገመት አለባችሁ። ስለዚህ መልሱ የትኛው ነው የሚሆነው? አራተኛ ሲ ነው። ጊዜያችሁን እንዳላጠፋ አስቀምጥላችኋለሁ። ሲ ነው። ኢፌክቲቭ አድሚኒስትሬሽን ኢን ኢኮኖሚክ ኢንቴግሬሽን ዊዝን ካንትሪ የሚለው የኢኮኖሚ አንድነት ደግሞ ምጡቅ የሆነ ወይም ፍቱን የሆነ የህገ መንግስት አገዛዝ ስለ አንዲት ሀገር ካርታ ኮምፓክትነስ ለመሆን ወይም ላለመሆን ተጽዕኖ ሊሆን አይችልም። ስለዚህ ሲ ላይ ያለው ትክክለኛ መልስ ይሆናል። አራተኛ ሲ ይሆናል። እሺ እንቀጥል። አምስተኛ which one of the following doesn't determine the content of topographic map? which one of the following doesn't determine the content of topographic map ይላል። የትኛው ነው? ኤ ፓራፓዝ፣ ቢ ስኬል፣ ሲ ዴት ኦፍ ኮምፕሊኬሽን፣ ዲ ኔቸር ኦፍ ዘ ላንድ ቱ ቢ ሪፕሬዘንትድ፣ ኢ ታይትል ይላል። የትኛው ነው መልሱ? የትኛው ነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው፣ ኢ ነው? የትኛው ነው መልሱ? 1 2 3 ኢ ነው መልሱ። ታይትል ነው። በቶፖግራፊክ ማፕ ላይ ኢንክሉድ የማይሆነው ታይትል ነው። ስኬል ይካተትበታል። ኔቸር ኦፍ ላንድ ቱ ቢ ሪፕሬዘንትድ የሚለው ፖርሽን ይካተትበታል። ፓራፓዝ ዴት ኦፍ ኮምፕሊኬሽን ይካተትበታል። ግን የማይካተትበት ታይትል ነው። በቶፖግራፊክ ማፕ ጊዜ ላይ አስተውሉ። በሌላ ሳይሆን በቶፖግራፊክ ማፕ ጊዜ የማይካተትበት ታይትል ነው። ስለዚህ አምስተኛ መልስ ኢ ይሆናል ማለት ነው። እሺ እንቀጥል። ስድስተኛ which one is correct about continental drift theory? ስለ ኮንቲኔንታል ድሪፍት ቲዎሪ ከሚከተሉት ውስጥ ትክክል የሆነው የትኛው ነው ይላል። የትኛው ነው? ኤ all present day continent were emerged out of the same giant continent. B all continent were once assembled together as a single supercontinent. C similar fossils crossed matching coastlines or rock type and fallow climates among other provide the emergence of all continents from a single giant continent. D all of the above ይህንን የትኛው ነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ሁሉም ትክክል ናቸው። የትኛው ነው ትክክል የሚሆነው ይላል። ሁሉም ትክክል ናቸው። ምክንያቱም ኦል ፕሬዘንት ዳይ ኮንቲኔንት ወር ኤመርጅድ አውት ኦፍ ዘ ሴም ጋንት የሚለው የኮንቲኔንታል ድሪፍት ቲዎሪ ነው። ምክንያቱም ከዚህ በፊት ሁሉም አሁን የምናያቸው ፕላኔቶች አንድ ጊዜ ኢመርጅ ሆኖ አንድ ጊዜ ከአንዲት ጊያንት ከሆነችው ኮንቲኔንት ተሰንጥቆ የወጣ ነው ይላል። ይሄም ትክክል ነው። ሁለተኛ ኦል ኮንቲኔንት ዌር ኦንስ አሰምብል ቱጌዘር አስ ኤ ሲንግል ሱፐር ኮንቲኔንት የሚለውም ትክክል ነው። ሲ ያለም ትክክል ነው። ዲ ኦል ኦፍ ዘ አባቭ የሚለው መልስ ይሆናል ማለት ነው። ስለዚህ ስድስተኛ ዲ ኦል ይሆናል። እሺ እንቀጥል። ሰባተኛ which one is not correct about endogenic geological ፕሮሰስ ይላል። ስለ ኤንዶጄኒክ እና ኤግዞጄኒክ ፕሮሰስ ተምራችሁታል ወይም አንብባችሁታል። ስለዚህ ስለ ኤንዶጄኒክ ጂኦሎጂካል ፕሮሰስ ትክክል የሆነው የትኛው ነው ይላል። ኤ ኢት ኢንክሉድስ ቮልካኒክ አክቲቪቲ ኤንድ ኦል ዘ ቴክቶኒክ ፕሮሰስ። ቢ ኢት ኢዝ ኦንሊ ስሎው ራይዚንግ ኤንድ ሲንኪንግ ኦፍ ዘ ላንድ ማስ። ሲ ኢት ሪዛልትስ ኢን ቢልዲንግ ኦፍ ስትራክቸራል ኤንድ ቮልካኒክ ፌቸርስ። ዲ ኢት ኢዝ ሬስፖንሲብል ፎር ዘ ሜክ አፕ ኦፍ ስትራክቸራል ኤንድ ነን ስትራክቸራል ላንድ ፎርምስ ኢንሳይድ ዘ ኤርዝ። ኢ ነን ኦፍ ዘ አባቭ ይላል። የትኛው ነው የሚሆነው? ሰባተኛ መልስ ምን ይሆናል? ቢ ላይ ያለው ትክክል ነው። ምክንያቱም ኖት ኮሬክት አባውት ኤንዶጄኒክ ፕሮሰስ ስለተባለ ስለ ኤንዶጄኒክ ፕሮሰስ ኤንዶጄኒክ እንግዲህ የመሬት ስለ ውስጠኛው አካል ነው የሚያወራው። ስለዚህ ቢ ላይ ያለው ትክክል መልስ ይሆናል። ምክንያቱም ኢት ኢዝ ኦንሊ ስሎው ራይዚንግ ኤንድ ሲንኪንግ ኦፍ ዘ ላንድ ማስ የሚለው ስለ ኤንዶጄኒክ ፕሮሰስ አያወራም፣ ስለ ኤግዞጄኒክ ፕሮሰስ ነው። ስሎው ራይዚንግ ኤንድ ሲንኪንግ የሚለው የመሬት የላይኛውን ፓርት ነው የሚያጠቃው፣
አፌክት የሚያደርገው እንጂ ውስጠኛው አሁን ለምሳሌ ቮልካኒክ ከውስጥ ነው የሚፈነዳው። እሳት ገሞራ ከውስጥ ነው የሚፈነዳው። ስለዚህ ኤንዶጄኒክ ሊሆን አይችልም። ኤንዶጄኒክ ነው ቮልካኒክ አክቲቪቲ። ይሄ ደግሞ ሪዛልትስ ኢን ቢልዲንግ ኦፍ ስትራክቸራል ኤንድ ቮልካኒክ ፌቸር የሚለው ኤግዞጄኒክ ነው። ኢት ኢዝ ሬስፖንሲብል ፎር ሜክአፕ ኦፍ ስትራክቸራል ኤንድ ነን ስትራክቸራል ላንድ ፎርም የሚለውም ኤግዞጄኒክ ነው የሚሆነው። ስለዚህ ቢ ነው መልሱ። ሰባተኛ ቢ ይሆናል ማለት ነው። ቢ ኢት ኢዝ ኦንሊ ስሎው ራይዚንግ ኤንድ ሲንኪንግ ኦፍ ላንድ ማስ የሚለው ኤግዞጄኒክ ነው። ስለዚህ ኤንዶጄኒክ አይሆንም። ኖት ኮሬክት አባውት ኤንዶጄኒክ ስለተባለ ይህ ሰባተኛ ቢ ነው። አሁንም እንቀጥል። ስምንተኛ which one is not part of geomorphic process ይላል። የትኛው ነው የጂኦሞርፊክ ፕሮሰስ ፓርቲ ያልሆነው? ኤ ዴኑዴሽን፣ ቢ ኤሮዥን ኤንድ ዲፖዚሽን፣ ሲ ዌዘሪንግ ኤንድ ማስ ዋስቲንግ፣ ዲ ቮልካኒዝም ይላል። የትኛው ነው? ዴኑዴሽን ነው፣ ኤሮዥን ኤንድ ዲፖዚሽን ነው፣ ዌዘሪንግ ኤንድ ማስ ዋስቲንግ ነው፣ ቮልካኒዝም ነው። የትኛው ነው? ዲ ነው ትክክለኛ መልሱ ቮልካኒዝም። ስምንተኛ ትክክለኛ መልስ ዲ ነው የሚሆነው። እሺ ዘጠነኛ ዘ ኮሬክት ክሮኖሎጂካል ኦርደር ፍሮም ኦልደስት ቱ ሪሰንት ጂኦሎጂክ ፎርሜሽን ኢን ኢትዮጵያ ኢዝ ብላንክ ይላል። የትኛው ነው ትክክለኛ የሆነ ክሮኖሎጂካል ኦርደሮች ከኦልደስት ወደ ሪሰንት ከጥንት ካሉት ወደ አሁን ወይም ወደ ሪሰንት ወደ አሁን ካለ ነው ሲመጣ ጂኦሎጂካል ፎርሜሽን በኢትዮጵያ ውስጥ ማለት ነው። ትክክል የሆነ ኦርደር የትኛ ነው ይላል። ኤ ፕሉቢያን ኤራይን፣ ከዛ ሌክ እንደ ሪቨር፣ ከዛ እርፍት ባሊ፣ ከዛ አፐር ሳንድስቶን፣ ከዛ አዲግራት ሳንድስቶን፣ ከዛ ክሪስታላይን ኦሮክ ነው ወይስ ቢ ክሪስታላይን ኦሮክ፣ ከዛ አዲግራት ሳንድስቶን፣ ከዛ አፐር ሳንድስቶን፣ ከዛ እርፍት ባሊ፣ ከዛ ፕሉቢያን ኤራይን፣ ከዛ ሌክ እንደ ሪቨር ነው ወይስ ሲ ክሪስታላይን ኦሮክ፣ ከዛ አፐር ሳንድስቶን፣ ከዛ አዲግራት ሳንድስቶን፣ ከዛ ላንድ እንደ ሪቨር፣ ከዛ ፕሉቢያን ኤራይን፣ ከዛ እርፍት ባሊ ነው ወይስ ዲ እርፍት ባሊ፣ ከዛ ክሪስታላይን ኦሮክ፣ ከዛ አዲግራት ሳንድስቶን፣ ከዛ አፐር ሳንድስቶን፣ ከዛ ሌክ እንደ ሪቨር፣ ከዛ ፕሉቢያን ኤራይን ነው? የትኛው ነው መልሱ? ዘጠነኛ ምን ይሆናል? ትክክለኛ መልሱ ቢ ነው። ኦልደስት ዋኑ ክሪስታላይን ኦሮክ ሲሆን ቀጥሎ ደግሞ አዲግራት ሳንድስቶን ሲሆን ቀጥሎ ደግሞ አፐር ሳንድስቶን ሲሆን ቀጥሎ ሪፍት ቫሊ ሲሆን ቀጥሎ ፕሉቢያን ኤራይን ሲሆን ቀጥሎ ደግሞ ሌክ እንደ ሪቨር ነው። ስለዚህ ይሄኛው ትክክል ነው ማለት ነው። ቢ ላይ ያለው ትክክል ነው። ዘጠነኛ ኦኬ እንቀጥል። አስረኛ ኢን ኢትዮጵያ ሮክስ ቢሎንጊንግ ቱ ፕሪ ካምባሪያን ኢራ ሃድ ቢን ሳብጀክትድ ቱ ብላንክ ይላል። በኢትዮጵያ ሮኮች ውስጥ ወደ ፍሪ ካምባሪያን ኢራ የሚቃረቡ ወይም በፍሪ ካምባሪያን ኢራ ጊዜ የተፈጠሩ ሮኮች ለምን ይዳረጋሉ? ኤ ፕሬዠር ኤንድ ሂት ፍሮም ኦቨርላይንግ ዌይት፣ ቢ ኤርዝ ሙቭመንት፣ ሲ ኢንትሩሲቭ ኢግኒየስ አክቲቪቲ፣ ዲ ኦል ኦፍ ዘ አባቭ፣ ኢ ነን ኦፍ ዘ አባቭ። ምንድን ነው የሚሆነው? የአስረኛ መልስ መልስ ጡ አስረኛ ዲ ነው። ኦል ነው ሁሉም እዚያውን ያልናቸው ፕሬዠር ኤንድ ሂትም ፍሮም ኦቨርዌይት የሚመጡም የመሬት መንቀጥቀጥም ኢንትሩሲቭ ኢግኒየስ አክቲቪቲ የሚባለውም ሁሉም ያጠቃሉ የፍሪ ካምባሪያን ኢራ ጊዜ የተፈጠሩ ሮኮችን ወይም በፍሪ ካምባሪያን ጊዜ የተፈጠሩ ሮኮች ለሶስቱም ተግዳሮት ይጋለጣሉ። ስለዚህ መልሱ ዲ ኦል ኦፍ ዘ አባቭ ይሆናል ማለት ነው። አስረኛ ዲ ይሆናል። ሶሪ እሺ እንቀጥል። 11ኛ ሮክ ፎርሜሽን ኢዝ አብሰንት ኢን ኢትዮጵያ ዱሪንግ ብላንክ ይላል። በየትኛው ኢራ ጊዜ ነው በኢትዮጵያ ውስጥ ምንም አይነት ድንጋይ ያልተፈጠረበት? ኤ ፓሌኦዞይክ ኢራ፣ ቢ ፕሪ ካምባሪያን ኢራ፣ ሲ ሜሶዚክ ኢራ፣ ዲ ሲኖዚክ ኢራ፣ ኢ ኦል ኦፍ ዘ አባቭ። የትኛው ነው? ኤ ነው። ፓሌኦዞይክ ኢራ ጊዜ ምንም አይነት ድንጋይ ወይም ሮክ አልተፈጠረም በኢትዮጵያ ውስጥ ማለት ነው። በሌላ ቦታ አልተጠቀሰም። በኢትዮጵያ ውስጥ ግን በፓሌኦዞይክ ኢራ ጊዜ ምንም አይነት ሮኮች ፎርም አልተደረጉም፣ አልተፈጠሩም። በሞጁላችሁ ላይ ያለው ነገር ነው። ስለዚህ እንቀጥል። 12ኛ as surface or rock the old marine sediments are extensively found in ብላንክ ይላል። ኤ ሳውዝ ዌስት ላውላንድ፣ ቢ ኖርዝ ሴንትራል ላውላንድ፣
ሲ ኖርዝ ኢስት ሎውላንድ፣ ዲ ኦል ኦፍ ዘ አባቭ፣ ኢ ነን ኦፍ ዘ አባቭ። ምንድን ነው መልሱ? የትኛው ነው? ኤ ነው። ሳውዝ ዌስት ሎውላንድ ላይ ሳውዝ ዌስት ሎውላንድ ነው። በብዛት የኦልድ ማሪን ሰድመንት ኦሮኮች የሚገኙበት ሰርፌስ ሳውዝ ዌስት ሎውላንድ ነው። ሳውዝ ዌስት ሎውላንድ እኛ ያለንበት። ኦኬ እንቀጥል። 13ኛ ዘ ቴክቶኒክ ኤንድ ቮልካኒክ አክቲቪቲ ዛት ሃቭ አን ኢምፖርታንት ኢፌክት ኢን ዘ ሜኪንግ ኦፍ ዘ ፕሬዘንት ዳይ ላንድ ማስ ኦፍ ኢትዮጵያ ኤንድ ዘ ሆርን ኦፍ አፍሪካ ቱክ ፕሌስ ኢን ብላንክ ይላል። ኤ ፕሪ ካምባሪያን ኢራ፣ ቢ ሜሶዚክ ኢራ፣ ሲ ሲኖዚክ ኢራ፣ ዲ ፓሌዮዚክ ኢራ፣ ኢ ኦል ኦፍ ዘ አባቭ። የትኛው ነው? አሁን እኛ ያለንበት ኢትዮጵያ ወይም ሆርን ኦፍ አፍሪካ ላንድ ማሶች የተቀረጹበት በየትኛው ኢራ ጊዜ ነው ይላል። ፕሪ ካምባሪያን ነው፣ ሜሶዚክ ነው፣ ሲኖዚክ ነው፣ ፓሌዮዚክ ነው፣ ሁሉም ነው። ሲ ነው፣ ሲኖዚክ ኢራ። ሲኖዚክ ኢራ ጊዜ ነው የተቀረጸው ይላል። ስለዚህ 13ኛ ሲ ይሆናል። 14ኛ which one is not correct about geologic activity that occur in ሲኖዚክ ኢራ ይላል። በሲኖዚክ ኢራ ጊዜ የተፈጠሩ ጂኦሎጂክ አክቲቪቲዎች ስለ ጂኦሎጂክ አክቲቪቲዎች ትክክል ያልሆነው የትኛው ነው ይላል። ኤ uplifting of the Arabo Ethiopian landmass፣ ቢ outcoming of huge quantity of lava፣ ሲ tertiary deposition፣ ዲ formation of the Rift Valley፣ ኢ ኳተርናሪ ቮልካኒዝም። የትኛው ነው ትክክል ያልሆነው? በሲኖዚክ ኢራ ጊዜ ያልተፈጠረ ወይም ስለ ሲኖዚክ ጂኦሎጂክ አክቲቪቲ ትክክል ያልሆነው የትኛው ነው? ስጡኛ መልስ። ቴርሻሪ ዲፖዚሽን የሚባለው ትክክል አይደለም። ፎርሜሽን ኦፍ ሪፍት ቫሊ የሚባል ሪፍት ቫሊም በሲኖዚክ ኢራ ጊዜ ተፈጥሯል። ኳተርናሪ ቮልካኒዝምም፣ አውትካሚንግ ኦፍ ሂውጅ ኳንቲቲ ኦፍ ላቫም፣ አፍሊፍቲንግ ኦፍ አረቦ ኢትዮጵያን ላንድ ማስም የተፈጠሩት በሲኖዚክ ኢራ ጊዜ ነበር። ትክክል ያልሆነው ደግሞ ቴርሻሪ ዲፖዚሽን የሚባለው በሲኖዚክ ኢራ ጊዜ ያልተከሰተ ክስተት ነው። ስለዚህ 14ኛ ትክክለኛ መልስ ይሆናል። እሺ እንቀጥል። 15ኛ were not dissected by erosion the Ethiopian plateau had flattened nearly horizontal surface በሏት as an expression of blank ይላል። A peniflined pre-Cambrian surface፣ B smoothing effect of Mesozoic deposition፣ C spreading of the trap series lava over the Mesozoic sediment፣ D all of the above። ይህንን የትኛው ነው መልሱ? ሲ ነው። ስፕሪዲንግ ኦፍ ዘ ትራፕ ሲሪየስ ላቫ ኦቨር ዘ ሜሶዚክ ሴድመንት የሚለው ነው። እሺ እንቀጥል። 15ኛ ትክክለኛው መልስ ሲ ይሆናል። 16 ዘ ፎርሜሽን ኦፍ ሪፍት ቫሊ ሃዝ ዘ ፎሎዊንግ ስትራክቸራል ኦር ፒዞግራፊክ ኢፌክትስ ይላል። ስለ ሪፍት ቫሊ ጊዜ የተፈጠሩ ስትራክቸራል ወይም ፒዞግራፊክ ኢፌክቶች የትኞቹ ናቸው? ኤ ዲቪዥን ኦፍ ኢትዮጵያን ፕላቶ ኢንቱ ቱ፣ ቢ separation of Arabian from African landmass፣ C formation of DDC and the Gulf of Aden ሲላል። ዲ all of the above፣ E none of the above። የትኞቹ ናቸው? ዲ all of the above ናቸው። ሁሉም ትክክል ናቸው። ኤቢ እና ሲ ያሉት ትክክል ናቸው። ኢ ላይ ያለው እንግዲህ none of the above ይላል። ስለዚህ 16ኛ ትክክለኛ መልስ ዲ ይሆናል። እንቀጥል። 17ኛ a deposition on the bank of a river fluid flowing both in plateau and pose hills is blank ይላል። ኤ ላኮስተሪን ዲፖዚት፣ ቢ አየርላንድ ዲፖዚት፣ ሲ ግላኮ ፕሉቢያን ዲፖዚት፣ ዲ ኮስታል ኤንድ ማሪን፣ ኢ ፕሉቢያን ዲፖዚት ይላል። የትኛው ነው? 17ኛ ኢ ነው። ፕሉቢያን ዲፖዚት ትክክል ነው። ኦኬ እስካሁን ስለተከታተላችሁኝ በጣም እጅግ በጣም ከልቤ አመሰግናችኋለሁ ሁላችሁንም። የአማራና ስኬት ዘመን ይሁንላችሁ። ፓርት 2 ላይ ከ18 እስከ መጨረሻ ድረስ ያለውን ጥያቄ ሰርቼ አስቀምጬላችኋለሁ። ስለዚህ እሱን ገብታችሁ ማየት ይችላላችሁ። እስካሁን ስለተከታተላችሁኝ በጣም እጅግ በጣም አመሰግናችኋለሁ። ቪዲዮን እንደወደዳችሁ ምንም ጥርጥር ስለሌለኝ ላይክ እና ሰብስክራይብ አድርጉ። ሀሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። እስካሁን ስለተከታተላችሁን አመሰግናችኋለሁ። ቻው